بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد بسم الله الرحمن الرحيم قل أعوذ برب الناس ملك الناس بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس بسم الله الرحمن الرحيم قل أعوذ برب الناس مالك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس بك أتشاو الوطن ما شاء الله ما شاء الله ما شاء الله السلام عليكم كيوت تعالوا ندرس مثل الله يجمر next time دمو بزو حافظك بزو متقرالنا الله يدركك I'm so happy like ما شاء الله ቨርታሽን ማች ደሞ የሚቀራ ድምጽ አለህና ሞር ብዙ ቀርተክ በደም ስታፍዝም አም ሹር በጣም ከሁሉ የላቀ እንደምትሆን አልጠራጠርም አላህ ሰጥቷል መንገዱን ድምጹንም ሁሉንም ሰጥቷል እንግዲህ ቁርአንን ነው ከዚህ በኋላ ምግብ የምታረጋው አም ሹር አልጠራጠርም ኔክስት ታይም ደሞ ሳገኘው የሆነ ቁርአን እንደምትቀራልን ነው የምጠብቀው ማሻአላህ መልካም ቀን السلام عليكم علي عزك تمنشي متعلش እሺ تمنشي متعلم እሺ ان شاء الله እሺ መልካም ቀን ይሁንልህ ዋው that was so cute right that was so cute ሰላም ዶሲካ አንቺ መቼ ለምትቀሪው ለምትሉ ሰዎች እኔ ለባሌ ብቻ ነው የምቀረው ከሚያስቀራኝ ኡስታዝ ውጪ ኦኬ ግን anyways that was so cute so cute so cute በቃ like ወንድማችን we are so proud of him like so cute ማለት ነው እንዴት ደስ እንደም የደጋገመ ሲለውላ like you know ማሻአላ የሚያስብለው you know anyways ኢሞሽናል አለ ቀሪልን አለች ሀያት ጌታዬ በዝነት ቆይ ሰዒድ ነህ በሌላ አረተው ሰያተው አካውንት ያምታተተው አየኋንሽ አየሁ
ወል ችግርሽ ምንድነው? ችግርሽ ምንድነው? አንቺ ማለት ነው አንቺ ችግርሽ ምንድነው? በመንግስት ደረጃ ይታይልሽ ባይዘይ በህግ ደረጃ ሙስሊም የሆንኩ ሴት ነኝና ስትፈልጉ እኔን መጠየቅ በሸሪዓ ህግ ነው የምትጠይቁኝ ወረቀት ያለኝ ሰው ነኝ እሺ ሰይድ ሰምተሃል ላይክ ሱሚ ስላችሁ እንደ ኖርማል ሴት አይደለም ከዚህ በኋላ ሙስሊም ሴት ነኝ እንደ ሙስሊም ሴት ነው የምትጠይቁኝ በህግ ደረጃ ማለት ነው በውልደት እንዲሁም በተፈጥሮ ሙስሊም ነበርኩኝ ወደዛ ተመልሻለሁ ከዛ ደግሞ በዚህ ድሜሽ አንቺ ሙስሊም አይደለሽም ብላችሁ ለምትሉ ሰዎች በህግ እንነጋገር ከዚህ በኋላ በህግ ማለት ነው በህግ እንነጋገር የኔን እስልምናዬን በህግ ደረጃ ሁሉ ነው አዲስ ዓለም ታዬ ሙስሊም ሴት ተብሎ ወረቀት ያለኝ ሰው ነኝ ሱሚ ደስ ብሎኛል ማለት ነው ትናንትና ነው የወጣሁት ወል እንዴት ናችሁ በተረፈ ያ ወልያ ሰው ለማፍረስ እስልምናውን ለመክፈር ሲሮጥኛ ደግሞ እስልምናችንን በላይሰንስ ደረጃ ቤታችን ገና ብለን ዘር ማንዘራችንን እናሰልማለን እንግዲህ አላህ ይቅር ይበላቸው አላህን ቤት አውቀውና ገብቷቸው ለንጀራና ለዳቦ ብለው እስልምናን ለሚሻሹ ሰዎች ዱአ አድርጉላቸው እውነቱን ቀምሰውት እውነቱን አውቀው ለሚሻሹ ሰዎች አላህ ይጠብቃቸው ወላሂ ስኬሪ ነው በጣም ያስፈራልና እኔ ደግሞ በህግ ደረጃ ነው ሁሉ ስትጠይቁኝ እንደ ኖርማል ሴት ሳይሆን እንደ ሙስሊም ሴት እንድጠይቁኝ ስለምፈልግ አዲስ ዓለምን ስትጠይቋት በሸሪዓ ህግ ነው የምጠይቀው እኔ ኤኒዌይስ ኩርት ብዬ ሁሉ ማለት ነው በጣም አላህ ወደደኝና እስልምናን ሲሰጠኝ በአለምም ስኖር እንደዛ ተብዬ የምጠራ መሆንን ፈለኩት እዛዙ ባይዘው ለምንድነው ማታዙት አሁን እንትና ሐውለት ትቆጣኛለች ሃናን ታወቂያት ሁዝ ሃናን እሺ አንሻዬ እሺ ብራ ሰፋን አሰላሙ አለይኩም ማሜ ሰላም አለይኩም ከታችን ጀምር ኦሬዲ እንደዚህ እንምጣና እያለን ለከቱ አዲስዬ እንዴት ነሽ? እንኪ ሚውት ስላደረግሽ እኔ አልহামዱሊላህ አንቺ እንዴት ነሽ? ቆይ ከታችን ጀምርና አንውሽ ተዋወቂያት ስላለኝ አይ ቲንክ እንድትዋወቅሽ ወንድሜ ከፈለገ ምክንያት ሊኖረው ስለሚችል ከታችን ጀምር ማሜ ስትመለስ እንገናኛለን ሃዩ እንኳን እዚሁ አስቀምጡኝ ብላ ነውና ሃዩ አለሽ ቃካላት በኋላ እናስተዋውቅላታለን ብዬ ነው ሃዩ አለሽ ሃዩ አትሊስት አስቀምጡኝ እንኳን ብለሽ አረቴ ኑሪ አትሊስት አቤት ወይ መሃል አዲስዬ እየሰማችሁ ነው ኮሌጅ ሲቀራ መስጥ እየሰማው ነበር ማሻአላ አላህ ይጨምርለት ስራ ላይ ስለሆንኩ ነው ለዛ ነው እሺ እየሰማችሁ ነው እየሰራ በመሃል አለው በይ ዝም ብለሽ መኖርሽ ምንድነው እሺ አፋና ሰላም አለይኩም ብለናል ትንሽ ቆይተን ቁርአን ትቀራልናል መልካም ፈቃድ ከሆነ ሃናን ሰላም አለይኩም ኢንሻአላህ ዋይስ ሰላም አውጫጫታ አለኝ I think it's okay ትንሽ ማለት የምትፈልጊው ነገር ካለ ለተውውቅ ያህል ያስተዋውቂንና ከጨዋጫታ ውጭ ስትሆኚ ትመለሻለሽ ጉጉቱ ምን እንደሆነ ብቻ ሳውቂን የአኑሻና ሃናን አላህ ሀቅ ልብ መስቀል ኤክስ you must have a reason ሃናን አህሉ ላቅ በይስኪ الحق أهل الحق أهل الحق جوز من مالتنا أهل الحق هنا أهل الكتاب سيبالو سنتش تاكيدش أهل الكتاب يكتاب على بيتوች ወይም የመጽሐፍት ባልተቤቶች ይባላል እንደዚህ ሁሉ ደግሞ أهل الحق ወይም ደግሞ የሐቅ ባልተቤት ማለት ነው ኡስታዝ ወሂድ ያወጣልኝ ነው በዚህ አጋጣሚ ማሻአላ that's nice አረብኛ ትችያለሽ ሃናን አዎ እችላለሁ ማለት እየቻልኩ አስተምሪን ከሆነ አው በፊታችም ነበር አስተምርሻለሁ እንዲያቸው ነኝ እኔ ራሱ እና አስተምርሻለሁ አይዞሽ ሰለምቴ ነሽ እንደተረዳሁት ከሆነ ያ ማሻአላ ዋው
እኔ እኮ ወዲያው ሰልመው ወዲያው እንትኑን ሁሉ የሚችሉት ነገር like their sound ምናምን ለዛ እኮ ነው አረብኛ ትችያለሽ ብዬ ወደዛ የገፋሁት ስንት ጊዜ ሆነሻል ወደ እስልምና like ተመጣሽ አመት እኔ አመት ሆኖኛል አሁን ዋው በጣም ቅርብ ጊዜ ነው ማሻአላህ እኔ ጋር ቴሌቪዥን ምናምን እየጮህ ስለሆነ ነው ቶሎ ሚውት ማድረግ እንደዚህ እናርግም ስንት እዚህ የት ነሽ ያለሽ ኤምሬትስ ነሽ ያለሽው ነው ያለሁትኝ እዚህ ሳውዲ ነኝ እንደውም ብዙ ነገር ለመጠበቅ ስንት ሰዓት ነው እረፍት የምትሆኝ እረፍት አንድ ሰዓት 30 ደቂቃ እረፍት የምትሆኝ ከኢሻ በኋላ እንገናኝና አንቺ ከፈለግሽ በየትኛውም ሰዓት ይመቸኛል አንቺ ከፈለግሽ በየትኛውም ሰዓት በጣም ነው የምፈልገው ማጣጣም ነው የምፈልገው እንዲነካክተሽ አትተይብኝ ነካክተሽ እንዲች ብለሽብኝ like በብሎክ ነው የምሻይኝ ወደ ከሚጮህ ማታ አንቺ ምረፍት ሆነሽ ለምን እኔም በትንሿ ሱቄ አሁን እዚህ አባያ ሞል ነኝ ያለሁት ትንሽ ማስታወቂያ ፕሮሞሽን ሰርቼ ሱቃችን እዛው ሽቲ ዲያሪያችን ይያለን እንማማራለን ባንቺ ማለት ነው ማታ ቀጠሮ አለን ማለት ነው ዛሬ መርሐባ ኢንሻአላህ ስለዚህ ሰዓታችን ተመሳሳይ ነው ወይስ አንድ ሰዓት ቅድም ያለው ወይስ እንዴት ነው ከኤምሬት ጋር ነው እኔ በየትኛው ሰዓት ስለሚመቸኝ ማስተናገድ እችላለሁኝ ግን አንድ ሰዓት ቀደም ይላል እናንተ የኛ ይቀድማል እናንተ በኢትዮጵያ እኩል ነው ሰዓቱ ማለት ነው እኩል ነው ስለዚህ ከኢሻ በኋላ ማለት ስንት ሰዓት ነው የሚሆነው በኢትዮጵያ 2 ሰዓት ነው የሚሆነው ማለት ነው በሳ ነው የሚሆነው ስለዚህ እኔም ኢሻ ሰግጄ ከዛ እኩል እንድንሆን 3 ሰዓት ላይ ሆና በኢትዮጵያ 3 ይቻላል አይዞሽ ግን በመጀመሪያ አውፍበኝ በአላህ በሰሞኑ ጉዳይ ምናልባት አንድ ነገሮች ሰው እንዲያሉኝ ምናምን ነገር መስሎኝ የሆነ ነገር ብዬ ሊሆን ይችላል አውፍበኝ በመጀመሪያ ዋና የገባሁበት መሰረት ይሄ ነው በዲናችን አንድ ነገር ከበደልን ወይም ደግሞ ሰዎችን ከበደልን አላህ ጣልቃ አይገባም ገብቶሻል ያን ሰው ይቅርታ ካላልን በስተቀር ምን ያህል ንስሐ ብንገባ አላህ ይቅር አይልንም ገብቶሻል ያን ሰው ግዴታ ክብሩንም ዝቅ አድርገን ከሆነ የሆነ ነገር ወስደንበት ከሆነ ወይ ካልመለስንለት ወይም ደግሞ ይቅርታን ካልጠየቅነው አይምረንም ገብቶሻል በስምና እንትን ላይ እና ይቅርታ ልጠይቅሽ ፈልጋለሁ ማለት ነው ወላውን የሰሞኑን ጉዳይ በጣም ብዙ ሰዎችን ኢሞሽናል አድርጓቸው ነበር ያው ለኔ ጓደኞቼ ባልጠየቁት ሁኔታ ተሰባስበው ስጦታ ለኔ ለማዘጋጀት እኔ አይ ዶንት ኖ ምን እንደሚባል በስልምና ያደረጉትን ነገር ክሬዲት ማሳጣታቸው ብዙ ሰው ልቤን ሰብሮታል ከኪሳቸው እነሱ ለሰጡት እነሱ ለተባበሩት ይሄን ያለ እኔ የሚያሳዝነኝ ለሌላ ሃይማኖቶች ለመሳቂ አድርገው መሄዱ ነው እንጂ እንደ ሙስሊም የዛኑ ቀን ነው በልባቸው ብዙ ሰዎች በቅናትም በንዴትም ካለማወቅም ለዲናቸውም ከመደገፍም እውነትም ለአዲስ ይልቅ እግርና ወንበሯን አርጋ እንዲከምትሽከረከር ሴት ይልቅ እውነት የሚያስፈልጋቸው ሰዎችም ስላሉ ስሜታቸው በዛ አንዛር አይቼላቸዋለሁ ከዝ ጓደኞቼ ያዩት የኔ ወንበር ላይ መሽከርከርን ሳይሆን የኔን ህይወት ማስተካከል ቤተር ቀንም ብታመጣ ይችልጅ ሌላ ብዙ ሰዎች መንገድ ትሆናለች ምሳሌ ትሆናለች ስለዚህ ሙስሊም ኮሚኒቲውን አትሊስትኛ ማድረግ ባንችል ቢያውቁት ያለችበትን በኮሚሽን ተቀጥራ እንደምሰራ ከሰው ቤቶች ባልተናነሰ እኔም በኮሚሽን ሰው የሚያየው የምትሽከረከሩትንና ያማረ ገጽታ ሳይሆን የኡነተኛ የልብ ጓደኞቼ የሚያዩትን ሪፍሌክት አድርገው እኔ ያዝኛለሁ በሰዓቱ ያዘንኩት ምንድነው የኔ ህይወት ሐላል ሰው እንዲያቀብኝ መቸገሬን አይደለም ምንንም እንዲያቃል ፈልገን because ለሌላ ሰዎች ኢምፓወር ለማረግ ሴት እኔን እርዱ እንደዚህ አርጉም ጭራሽም አልልምም ሰው ፊትም አላህ እንዲጠለኝም ወደፊትም አላረግም የተማርኩም ነኝ እጅግርም አለኝ ግን በሰዓቱ ለነሱ ያሳመኑኝ መንገድ ቤትሽን ብቻ ስጭንኛ ዊል ሃንድል ኢት ነበር ያ ደግሞ እነሱን ልባቸውን ቀልባቸውን የሰበራችሁት የነሱን ነው በጣም 5-6 ልጆች በጉጉት አትሊስት ያረጉት የፈለጉትን ደንግጠዋል እኔ አላህ በሚያቀው ማንንም አልተቀየምኩትም ወላሂ አንድ ስንም አልተቀየም የተሳደቡትንም አልተቀየምኳቸው ከዚህ ፈጣሪ ምክንያት ይኖረዋል እኔ ሊያስተምረኝ ከወደደ በእነሱ አፍ ያናግራል ብዬ ስለማምን መማሪያን ያደረኳቸው ኦኬ እኔ በሙስሊም ኮሚኒቲ እንደዚህ አይነት ነገር ይኖራል ብዬ አስቤ አላቅም ነበር ግን ያ ነገር መምጣቱ ትምርትን የሆነ
ከዚ ጥላቻን አይደለም የተማርኩት በቃ አለ ለካ ሪያሊቲ ኦፍ ኢት ዴር ሂውመን ሰዎች ናቸው ሰውኛ ስሜት አለ ሰውኛ አስተሳሰብ አለ ያ ደግሞ ዲኑ ምን ይላል ወይ ምናምን አይደለም ሰው ናቸው ዲኑ ያንን ነገር ከቁርአን ወይ ከሐዲስ ያመጡልኝ ወይ ያሳዩኝ ማስረጃ ነገር የለም የሰው ልጅ ለሚወደው ሰው ስጦታን ቤቱ ይሰጠው ቤቱ ይሰብሰብ ቤት የሚደረግ የሚለውን ከቁርአንና ከሐዲስ ሳይሆን ዝም ብሎ የሐዲስን ክብር በምን እንንካው በምን እናሳንሳው በሚል የሄዱበት ብዬ ስለማስብ የኔን ክብር ደግሞ ምንም ማለት አይደለም ከፈጣሪ ክብር ይልቅ ማለት ነው የፈጣሪን አይንኩብኝ እንጂ ዛን ሰዓት አንቺን መቀየምሽ አላህን ተናግረሽ ከሆነ ቁርአን ላይ ያለው እንደዚህ ቁርአን አይልም ብለሽ ቢሆን ኖሮ ከልብ ያዝኝም ምን አይነት ናቸው ላለው ይሄ ግን የግል ሙስሊም ሴትና ወንዶች የተሰማቸው ስሜት ነው ለነሱ ብዬ ልብ ሞቅታም ሆነ ክፋትም ማሰብ አልችልም ሁለተኛ እኔ የገባኝ እውነት አላህ በሚያቀው እዚህ ጋር ለሾው አይደለም የመጣ ነው ሌሎቹን መማማሪያ ስለሆነ የውስጥም የልብም መታከም ያስፈልገዋል ማለት ነው ስለዚህ የልብን ህክምና ስታልታከመን ድረስ ኤቭሪ ታይም ምንናም ሰውን እየፈለግን ማቁሰል ማድማት ማጓጠጥኔ ለምጆአለሁ ከሌሎቹ ኮሚኒቲ ስለለመድኩት ቢግ ዲል አይደለም የከፋሽ ለምንድነው ቀልብሽ ተሰብሯል I was shocked ሳይዋብሱ ኮሜንት ተብሎ ስክሪንሾት ተደርጎልኝ የተላከልኝ ሰዎች በእስልምና ኮሚኒቲ ላይ ትልልቅ ተብሎ የሚጠሩ ማስተማር የሚችሉ ምናምን በዛ ውስጥ ከዛ አለማወቄ ደስ የሚለኝ ማን ይሁኑ ምን ይሁኑ አለማወቄ ደስ ይላልኝ who are they I don't know them this much የወጣባቸው ስሜቶች አሉ ያ ደግሞ ስሜትን ከፈጣሪያቸው ጋር ወራዱ እኔ ከልቤ ዛን ቀን ኡስታዝ ዋይድ ሲጠራኝ ይቅርታ ስል ከልቤ ነው እሱንም ይቅርታ ኮሚኒቲውንም እንደዛ እንዲሰማቸው በማድረግ እኔን አይተው አዲስ ቤቷን እኮ ከፍታ ነበር እንዴት ብር ለሷ ተሰጣት እንዴት ለሷ ተሰበሰበላት ብለው ቀልባቸው የተሰበሩ ካሉ I'm so sorry ሰዎች ላደረጉልኝ ነገር all I can say ሰዎቹን አመሰግናለሁ ለተደረገልኝም ነገር ሪስፖንሲቢሊቲ ነው ሰጡኝ የተሻለው እንጂ ማንንም አልተቀየምኩትም አንቺንም አልተቀየምኩሽም አላውቅም ምን ብለሽ እንደሆነ አንቺና ፈጣሪ ናችሁ የምታውቁት የተሳደቡትም ሐላል እንደ ሙስሊምም ያልጠበቅኳቸው ሻሃዳ በገንዘብ ብለው like የኔ ሻሃዳ እንዴት እንደመጣው እንዳገኘሁት እኔና ፈጣሪን የምናውቀው ኢንዲያውትም ያቺን ላለመልቀቅ አላህ ይጠብቀኝ እንጂ ገንዘቡ ህይወቴ whatever it is lose ሊደረግ ይችላል lose እንዳላደርግ ፈጣሪ ነው የሰጠኝ ፈጣሪ ደግሞ አይንጠቀኝ ሰው ግን ቢሆን የዛን ጊዜ ነበር ነጥቀው ከሙስሊም አፍ በኮሜንት ምናምን መሆኑ መሳቂያ መሳለቂያ like cuz የነሱን የአላህ የሚሰጠውን ኃይል የለውም ብለው ማመናቸው አዝኛለሁ ቃል ቤት what ነው ያልኩት because አላህ ለሚሰጠው እነሱ እንፉጋን ለምን ሆኑ አላህ እነሱ ፍቅርን ለመስጠት ለምን ንፉጋን ሆኑ ብዬ ተሰምቶኝ ነበር ያ ስሜት ግን እነሱ እንደጣላቸው አላደረገኝ መማሪያ ነው ያደረገው ኦኬ ለካ ሙስሊም ኮሚኒቲ ውስጥም ይሄ ነገር አለ still እኔ ይሄ ሁሉ ሚሊዮን ያቀፈኝ 5 ወይ 2% የማይሞላ ሰዎች ውስጣቸው እንደዚህ አይነት ነገር ሊኖር ይችላል እንደዚህ አይነት የውስጥ ቅናት የሚሆን ጥላቻ የሚሆን ወይ ደግሞ ማለት ነው እኔን አለማወቅ ፐርሰናሊ እኔን አለማወቅ ያንን ስህተት እንዲናገሩ እንዲያደርጉ አድርጓቸው ይችላል አለመታወቅ አላር አንቺ እኔን አለማወቅ እነሱ እኔን አለማወቅ የሚያቁኝ ሰዎችን ኤክስፕሌን ማድረግ አልችልም because they know me I don't have to explain myself እና ያ ነገር አንገቴን እንዳልደፋ ያረጋኝ በጣም ሚሊዮን ሰዎች እንደሚወዱኝ ከመዳኒታቸውን ከእስር ቤት ምናምን አዲስ ተቀጥራ እንዴት ነው የምትሰራው የራሷን ነገር አትሊስት ጊፍት አርገና ቋቁማት ምናምን ተብሎ እኔ በጣም ሼም ነው ያዘኝ ከዚ እጅና እግር ያለኝ የትም ሄጄ የምሰራ ሰው this much ፍቅር ግን ይገባኛል ወይ አላህ ነው የሚያውቀው ነው ያላቀም this much የሰዎችን ልብ ነክቻለሁ ወይ ደንግጫለሁ ይሄን ያህልም ቲክቶክ ላይ መጥቼ ይሄን ያህል የሰዎችን ክብርና ፍቅር አላህ ስለሰጠኝ ደንግጫለሁ እሱን ስለዚህ ያቺ ጥንጧ ያጠለሸችው ጥላሸትን ወዲያው ነው ያጠፋል እዛ የተፖስተትኩኝ የፈለገ መባባሉን ወዲያው ነው ይሻራልኝ because የሰጡኝ ፍቅር ይልቃል ከተነጠቋት ትንሿ ይልቅና ድንግጫለሁ አው በእስልምና እንደዚህ እንዳለ አላቀም ነበር ያለ ማስረጃ ያለ ቁርአን ማስረጃ ዝም ብሎ ሰው መዝለፍ ማቃቃል እንደዚህ ማለት ይቻል አይቻል እንግዲህ ወደፊት ኢንሻአላህ እኔ ማለማወቄ ሊሆን ይችላል ህጎች ስርዓቶች ምናምን እንዳሉት ወደፊት ምንማርበት ሊሆን ይችላል because I don't know ምማርበት ነው ገና ከሰለምኩ 5 ወር ነው በ5 ወር ውስጥ ይሄን ያህል oh my like seriously ነው ያልኩኝ because ያስደንቃል አይደል ይሁሉ ፍቅር ከገንዘባቸው ሳይሆን የተረዳሁት ከፍቅራቸው ነው ከልባቸው ይሄን ያህል ፍንቅል ብለው እንደሚወዱኝ ሲያሳየኝ ደንግጫለሁ እና አላህ ደግሞ ይጠብቃቸው ላደረጉትም ላላደረጉትም
ፈጣሪ ይጠብቃቸው ያግዛቸው ምሕረቱን ያብዛልን ያያይዘን ለነሱም ያጠፋነው ምንም ከሆነ አጥፍቼ ከሆነ እየተያያዝን እንጂ እየተነጣጠልን አይለያየን because ሁሉም ላይ ላላህ ብሎ ለያዘው ላላህ ለአንዱ ቀጥተኛው መንገድ ተያይዘናልና ገና ከነስተታችን እኔ እስልምና ስን ከነጥላሸት ከነቆሻሻ ከሚሉት ነገር ለሰዎች ከሚመስለው ጭምር ነው አምኜ መጣሁት እንጂ እቺ የምታምረው የኔ የማታምረው የከሌ ያልኩ አልመጣሁኝምና ስመጣ የመጣሁት ከነምናምኑ ነው ሙስሊም ሆኛለሁ ስል ነገር የትኛውም ልምጭ ብገረፍ የትኛውም ላላህ ብዬ ለሚመጣብኝ የትኛውም ነገር I'm ready ስለሆንኩኝ ደግሞ ለደቂቃ ባዝን በራሴ ድካም አዝናለሁ እንዴት አልጠነከርኩኝም እንዴት እውነቱን በደንብ አልገባኝም ብያዝናለሁ በሰዎች ግን ማዘን አልችልም በሰዎች ክፋት መናገር አልችልም ያው ከይቅርታ በቀር አንቺንም ሆነ ሌሎችንም ያ ስሜት እንዲሰማችሁ ለተወሰኑ ሰዎች በመሆኑ አዝኛለሁ እኔ ላይም ትምርትን ተምሬያለሁ እንጂ ወላሂ ነው የምላችሁ አንዲትም እንትን የለኝም የጥላቻ ወይሆነ ፈጣሪ ሆይ እነሱን እንዲያደርስባቸው እንዲሆንባቸው የሚል ወደ ፈጣሪ የሚያደርስም በቃ እዚቹ ምድር ላይ እዚ 3D ዳይሜንሽን ላይ የሰዎች አለመግባባት አለመነጋገር አንደርስታንዲንግ ክፍተት የሚያመጣው ጀጅመንት ነው ሰውን ዝም ብሎ መፍረድ ማለት ነው ከዛ አላህ ይጠብቀን እኔም እኮ ሳላቅ ስንቴ ሰውን እፈርዳለሁ ስንቴ እኔ ቅዱስ ምናምን የሚባል ነገር የለም ቅዱስ የምንጫወትበት እንትን አልፏል ከፈጣሪያችን በስተቀር ከሁሉ አዋቂ ከሱ በስተቀር እኔ ዛሬ ተነስቼ ነገ ምን እንደምሰራቃሉ አላቅም እኮ ከሊት እንዴት እኔ ላይ ፈረድሽብኝ ብዬ ድንጋይ ወርዋሪ ማን አደረገኝ ማንነኝና እኔ ማንንም አይደለው በቃ እነሱ እንደዛ አረጉና እኔም ደግሞ ድንጋይ አንስቼ መወርወር እችላለሁ ማለት ነው አልችልም ድንጋይ መወርወር አልችልም እነሱንም ደግሞ ለወረወሩ ድንጋይም እነሱም ብለኝ ማድረግ አልችልም ግን ከዚህ ፈጣሪ ፈቃድ ሆኖ ልማርበት ከወደደ እኔ ማን ነኝ ወርስም ቢመጣ ያላህን መንገድ ማንንም ስለማይጥለኝ አምናለሁ እህቴም ስለሆንሽ አንቺም ሌሎቹም ምናምን በታምር እናንተ ላይ አይደለም እንዲሁም ሌላ ወገኖችም ላደረጉትንም ይቅርታ አድርጌ እየኖርኩ ስለሆነ አንዳቸውንም ነገር ከልቤ የእውነት ነው የምልሻዩ ስላነሳሽ ሐናንዬ አመሰግናለሁኝ ምን ብለሽ እንደሆነ ማወቅ አልፈልግም ምንም ተፈጥሮ እንደሆነ አላህ ነው የሚያቀውና ከተቻለ ቢረሳ ደስ ይለኛል ወይ ሁለተኛ ላነሳም እኔ በሪካርድ ወይም ደግሞ በእንትን ነገር አይደለም እኔ የተናገርኩትኝ ከስር በኮሜንት ነው ምንድነው የተሸገረ ነገር ምናምን አለ ወይ ምናምን ነገር ነው እንጂ ያልኩት ያን ያህል አይደለም እንደ ሰዎች እንደዚህ ምናምን ነገር አላወራሁኝም ገብተሻላ ግን ምን ያህል ዋጋ ያስከፍለኛል ብዬ ስለፈራሁኝ ነው ይቅርታ ጠየቅኩሽኝ እና ደግሞ ብዙ ነገር ካንቺ ተምረናል አላህ ይጨምርልሽ ሰፊ ልብና ያለሽ ዋናው ነገር መታደሉ ትዕግስት ነው ገብተሻላ ትዕግስታለሽ አላህ ይጨምርልሽ ገብተሻላ በስሜት የምትመሪ ሰው አይደለሽም በጣም ዋጋ ከብለሽበት ነው የመጣሽው እስልምና ላይ ስመጪ ሰዎች እስልምና በሰዎች አይለካም ገብተሻላ አንቺ ያሽውን አንቺ ታቂያለሽ እንደውም አንቺ በትዕግስትሽ ልክ ትሰጫለሽ እጥፍ ማለት ነው ሚንዳውን ታገኛለሽ ኢንሻአላህ እና በውስጥ እናወራለን ኢንሻአላህ ፎሎ መልሺ ያው እንባባላለን እሺ ኢንሻአላህ አታስቢ ግን ያው don't worry አንቺ ትንሹን ያልሹም ትልቅም ቢሆንም አላህ ጋር በቃ ለቀናል like ሄደናል ከሄድን ደግሞ ከነ ምናምኑ ጥለን አዲስ መንገድን ጀምነናል ያዛ መንገድ ላይ የምትያያዙ የተያያዝ መቀጠል ነው ያ ከፈተ ክፍተት ካለ ቶሎ ሞልተ ነው መያያዝ ነው you know like ክፍተት አንዳንድ ጊዜ ጥሩ አይደለም የሚገባበት የማይሆን ነገር ይገባና ይሄኛውንም ትልቅ የዘረጋው ተያያዝን ያለው ሊበትል ስለሚችል የዛ ቦታ ቶሎ ማያያዝ ያስፈልጋል ስቲክ ያደረጉና more stronger እና better ሆነን እንቀጥላለን አላህ በሚያቀው ከዚህ እንደ ማይንድ ሴትም ወደፊት አላማዬ የሚያያዝ እንጂ የሚገፋፋ የሚጠላላ ምናምን ለመፍጠርም ሰዎችም ላይ አልመጣሁኝም አላህ በሚያቀው ደግሞ እስልምና ለኔ ቦታዬ እንደሆነ ፈጣሪም ስላሳየኝ ትክክለኛ ቦታችሁ የሆነ ፐዝላችሁ ሲሆን ትክክለኛ በቃ ላይ ስሜቱንም ታቁታላችሁ አይደል መቅበዝበዝ የለም እንዲ ማለት የለም like you just settle ስተት ቢኖር እዛው ጋር ድካም ቢኖር ድካም የለም ማለት አይደለም መቸገር የለም ማለት አይደለም መራብ የለም ማለት አይደለም ምናምን የለም ማለት አይደለም ግን እዛ ላይ ጽናታችን ማና አላህ ላይ ነው ፈጣሪ ላይ ነው እሱን አንተ አታደርግም ሳይሆን እንደሚያደርግልኝ አምናለሁ እንደሚችል የኔ ችሎታ አይደለም የኔ አቅም አይደለም እኔ እዚህ ጋር አንዳንድ ጊዜ አዋቂ መስለን ብንናገር ምናምን ከፈጣሪ ከሰጠን ትንሿ ነገር ርህራይ አዝኖልኝ እናንተ ፊት አቆመኝ እንጂ በኔ አቅም ወይ ፖቴንሻል ምናምን አይደለም ሶ
አላህ በሚያውቀው እኛንም ያስተካክለን። ገና ነኝ እኔ ገና ዳዴም እኮ ክብር ነው አይደል? ገና ዳዴም አልደረስኩኝም። የሆነ ዝም ብሎ የሚያቦካ ነገር ላይ ነኝ ገና ላይ I don't know just ገና يخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا
يسمعون فيها لغوا إلا سلاما لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم
يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا يا سلام أهلا 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 السلام عليكم. وعليكم السلام ورحمة الله وبركاته. ጸጋው የበዛል እንደምን አለ እንደምን ከርመሃል? ጃ እንዴት ነህ? ደህና ነህ? ለዓይነ ስጋ ሳንደርስ ተለያየን። በጣም ልባችን ተሰብሯል። እንዴት ነህ? ደህና ነህ? አለው ውሱ ደህና ነህ? አለው አልሐምዱሊላህ። ማን ነው? አለው ተመችቷል፣ ተስማምቷል። ጉንጩላ ወጣክ። እንዴት ነህ? አልሐምዱሊላህ ደህና ነኝ እኔ። ቀጥሉ ውሱ። አይ መርሐባ። እሺ ጥያቄ ያለው መጠየቅ ይችላል። አድሚኖች አስገባቸው በተራ። አድሚኖች ካላችሁ በተራ አስገባቸው። وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. ما شاء الله በሰላም ተመለስክ። እየጠበቅን ነበረ። ማሻአላህ እንግዲህ ፕሮግራማችን ለመከታተል ዝግጁ ነን። ይሄን ለማለት ነው መልእክት። መርሐባ
አንድ ጥያቄ አለኝ። ምንድነው ጥያቄ? ፈርድ ሶላት ኢቃም እያለ ሱና ሶላትን ማቋረጥ እንዴት ይታያል? ሱና ሶላት እየሰገደ ሰውየው ፈርድ ሶላት ኢቃም ከተደረገ ለሁለት ይከፈላል። አንደኛ የመጀመሪያው ረክዓ ላይ ከሆነ በዚህ ጊዜ ከሆነ ማቋረጥ ያለበት ሶላቱ። ሁለተኛው ረክዓ ላይ ወይንም አተህያቱ ላይ አካባቢ ደርሶ ከሆነ በዚህ ጊዜ ሱና ሶላቱን ቶሎ ብሎ ይጨርስና ከዛ ወደ ዋጅቡ ይገባል። هذا ما أفتى به الإمام ابن عثيمين رحمه الله تعالى. ما شاء الله جزاك الله خيرا لك. وإياك. እሺ ሌሎቻችሁ ጥያቄ አላችሁ? እሺ አድሚኖች ካላችሁ በተራስ ገቡ። ወቶ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። እንኳን በሰላም ተመለስክ። መርሐባ ሽክራን። ወቶ አንድ ጥያቄ አለኝ። እሺ እንትን ግሩፕ እዛ ሀቢባ ቤት የሚሰጠው ብር ማለት ነው ሙስሊሞችም እዛ ውስጥ አለው። የት እንደ ሎተር ነገር በ2000 ብር የሚቆረጣል። ከዛ ቤት ይወጣል፣ መኪና ይወጣል። እዛ ውስጥ ሙስሊሞችም ብዙ ነው አሉት። የምናውቃቸው ደግሞ ሐራም ነው ሐላል ነው? ሎተሪ አይቻልም፣ ክልክል ነው። ለሙሽ ተጠይቅ ሐራም ነው፣ ክልክል ነው፣ ሐራም ነው። ያ ብር ከወጣ መብላት ሐራም ነው ማለት ነው? አዎ ሎተሪ ክልክል ነው፣ ሐራም ነው። ኦኬ ወንድሜ እሺ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው አሉ። ያ ማለት የተወሰነ ብር ታስቀምጣለህ፣ ከዚያ ጨምሮ ይመጣልሃል ያ ገንዘብ። የሰዎች ሐቅ አላግባብ ወደ አንተ ይመጣል። ሎተሪ ማለት ያ ነው። 1000 ብር ታስቀምጣለህ፣ ያም 1000 ብር እንደመስላል። ከዚያ በኋላ እጣ የወጣለት ሰው የነዚያን ሁሉ ሰዎች ገንዘብ ጠቅልሎ ይወስዳል። እዛ ሰዎች ሐቃቸው ይባላል። ሼክ አብዱልዓዚዝ ብን ባዝ ብን ዑሰይሚን ታላላቅ ዑለሞች ይህን ተጠይቀው ይሄ ወለድ ነው አይቻልም፣ ሐራም ነው ብለዋል። ቁማር አይቻልም፣ ቁማር አይቻልም በፍጹም። ሎተሪ ከቁማር ነው። አላህ ሱብሓነሁ ወተዓላ ቃል በቃል ቁማር እንደሆነ ገልጿል። እቁብስ ይላል። እቁብ ችግር የለውም፣ ምክንያቱም የሰዎች ሐቅ አይመጣባቸውም፣ የራሳቸው ሐቅ ነው ዞሮ የሚደርሳቸው። ይሄኛው ግን ሎተሪ እነዚያ የተበሉ ሰዎች አይደርሳቸውም፣ ገንዘባቸው ተበሉ፣ አለቀ خلاص ጠቅልሎ ይወስዳል አንደኛው። ከዛቸው ያ እቁብ ግን ያው የራሳቸው ገንዘብ ነው የሚደርሳቸው፣ የሰው ገንዘብ ተጨማሪ አይመጣባቸውም። እሺ የገላችሁ ሌሎች ያ ሰላም وصل السلام عليكم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. فوسو حقيقة ሳይወጣ ትልቅ ሰው ከሆኑ በኋላ ከሞቱ ሰባት አለማውጣት እንዴት ይታያል? ሐቂቃ ግዴታ አይደለም፣ የቻለ ሰው ላይ ያወጣ ሱና ሙአከድ ነው። ሰባት ነው ትልቅ ሰው ሆኖ ሞተው ሰባት አለማድረግ ችግር የለም። ሰባት እንዳውም የሚባል ነገር አይቻልም። ሰባት ሁለት ሰባት ወር አመት እየተባለ የሚወጡ ሰደቃ እነዚህ መሰረት የላቸውም በእስላም። ነቢያችን ሰለላሁ ዐለይሂ ወሰለም ለሞተ ሰው ሰደቃ አድርጉ ብለውናል። ነገር ግን እነዚህን ጊዜ ገደብ አላስቀመጧቸውም። ይህ ነው። ጀዛኩም ላህ አይ መርሐባ
እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ مهدي هل أنت المهدي المنتظر؟ እሺ ጥያቄ ያላችሁ ከሌላችሁ ረባለ አስፈራራለሁ አላስፈራራ السلام عليكم ሁቱ وعليكم السلام ورحمة الله وبركاته እንትን አንድ ጥያቄ ነበረኝ ሁቱዬ እንትን ከኛ ህዝቦች በፊት ከመሐመድ ሰለላሁ ዐለይሂ ወሰለም ህዝቦች በፊት በኢብራሂም ሁሉም እስላም ነበሩ አይደለም ሁሉም እስላማዊ እንትኖች ነብያቶች ናቸው እና አሁን ለኛ ለነብዩ መሐመድ ህዝቦች ከእስልምናዎች እንትን ሰላት ግዴታ ነው በእነዛ ህዝቦች ደግሞ ዋና በእምነታቸው ግዴታ የተጣለባቸው ምንድነው ሶላት ግዴታ ነው በእነሱም ላይ እሱን ለመጠየቅ ሁሉም ነብያት ሶላት እኮ እንደኛ አምስት ነበር የሚሰግዱት ቁጥሩ መጠኑ አልተገለጸም ነገር ግን ሶላት ይሰግዱ ነበር አላህ ሱብሃነሁ ግን ይሰግዱ ነበር እንዴት አዳምጠኛለህ ለመልስ እድል ትሰጠኛለህ ላውራ አብሽር شكرا አመሰግናለሁ እሺ አላህ ሱብሃነሁ ወተዓላ ሶላትን በእያንዳንዱ ነብይና በተከታዮቻቸው ላይ ግዴታ አድርጓል ይናገር ምን ይላል وجعلنا منهم أئمة يعني وأوحينا إليهم فعل الخيرات وإقام الصلاة له سلا نبياتك يتناجر ودن رسول إذا زينا ورجال له كاله بخارا ولمن الملكام سران ديسرو كاله بخارا صلاتنا من ديسكتو إلى أيه كل النبيات صلاة ديسكتو تزوى بتنات لما الله سبحانه وتعالى عند نبيات وجن به صلاة دزاتشو الناس يسكتون تنبري قال سلمنا رسالة عيسى عليه السلام من أنا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة على عيسى من أنا صلاة عند سجد أملاك الله عز وجل هلا فالذي صلاة يسجد نبر لكن هو موسى هارون يسجد نبر وأوحينا إلى موسى وأخيه أن تبوأ لقومكما بمصر بيوتا وجعلوا بيوتكم الصلاة صلاة سجد من تعزاز وردوا الله تشو نبر رب اجعلني مقيم الصلاة ومن ذريتي على إبراهيم عليه السلام بيتايا اللهوي صلاة من سجد وقتون هلو تبكين سجد أخرين كالا بوانا كبيت سووچم انديو كزاروچين مال إسماعيل عليه السلام يسجد نبر واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة إسماعيل عندي سجدوا بيتسووني عز نبر له كل نبيات صلاة يسجدون نبر ايش السلام عليكم وعليكم السلام ورحمة الله جزاكم الله خيرا ሰላም ነው ሰው እንዴት ነህ ተጨማሪ አንድ ልጠይቅና ልውጣ እሱ እሺ وعليكم السلام ورحمة الله ايش وصو بسمعنا سمعني جوج الو ولك الو تسمعون كلامي ولا الو وصو بيت አንድ ጥያቄ ልጨምር ደስ እንዳለ ጨምር ከፈለክ እሺ እንትን እኛ አሁን ቲክቶክ ላይ እስላማዊ ኮንተንቶችን ሼር እናደርጋለን ቲክቶክ ላይ ማለት ነው ከዛ እነዛ የሚለቀቁ ሐዲሶች ሙሉ በሙሉ አይደለም እንለቀው የሚፈልገው ፓርት ብቻ የተወሰነ 5 ደቂቃ የሚሆን ምን እያልን እየለቀቅን ሼርን እያደረግን ብዙ ፎሎወር እንትን ብለናል እና የሆነ ሐዲስ ሰምቼ ነበር እንደዚህ ሼር የሚያደርግ ሰው ከተናጋሪው ሰው
አጅሩ እኩል ነው የሚባል ነገር ሰምቻለሁ። ስለዚህ ምን ትላለህ? من دعا إلى هدى كان مثل أجر فاعله أو كما قال النبي صلى الله عليه وسلم ولا ترون أجر ولا كانوا نجر سوتشني تتعرسوا لك عند تتعرف سويه كل من دانيا جنيال بلا ስለዚህ ያው ታገኙበታላችሁ እናንተ ዳዕዋ ማድረግ ባትችሉ በሌሎች አንደበት ዳዕዋ አድርጉ የሚባለው ይሄ ነው። አንተ ማስተማር ባትችል ያስተማሩ ሰዎችን እርድ ይዘህ ለሌሎች ታስተላልፋለህ። ይሄ አጅር ያስገኛል፣ ምንዳ ያስገኛል። ሰላም አለይኩም ጀዛኩም الله خيرا ይሰማል ሁሱ ይሰማል ደግሞ ማለት የሆነ ሱና ሰውየው ሱና እየሰገደ እኛ ዋጅብ ሶላት መስሎን ከኋላ ተከትለ ነው ብንሰግድ ጀማዓ ብንሰግድ እንድትቻላል ማለት ይቻላል። ችግር የለውም ይቻላል። እሺ وسو السلام عليكم. وعليكم السلام ورحمة الله وبركاته. يسمع؟ يسمع. እና አንድ ጥያቄ ነበረኝና እስካሁን ላገኝ አልቻልኩም። እሺ ጥያቄ ምንድነው? እሱ እየሰማህ ነው? ጥያቄህ ምንድነው ወንድማችን? ያው ጥያቄው ለምሳሌ ቤተሰብ ሁሉም ይሰግዳል በል። አሁን ለምሳሌ እኛ ልጆች ከነ ወላጃችን አብረን ማለት እንሰግዳለን። ከዛ እናትና ልጆች እየሰገደን ወላጅ ማለት አባት ሳይሰግድ ሲቀር እሱ ነገር እንዴት ይታያል? አጅሩን ከኛ እኩል ይካፈላል ወይስ እንዴት ነው የምለውን ልጠይቅ አስቤ ነበር። እናንተ ትሰግዳላችሁ፣ አባት ግን አይሰግድም አይደል? እኛ እንሰግዳለን በሙሉ እኮ ዳዕዋ አድርጉለት። እኛ ሁላችንም እንሰግዳለን፣ እናታችንም ልጆች በሙሉ እንሰግዳለን። ዝም አትበሉት፣ ዳዕዋ አድርጉለት። የወንጀሉ ተካፋይ እንሆናለን ወይ ከሆነ አትሆኑም። ዝም ካላችሁት ትጠየቁበታላችሁ። ነገር ግን ምከሩት። መስገድ አለብህ ብላችሁ ዳዕዋ አድርጉለት። ዳዕዋ ካደረጋችሁ ከተጠያቂነት ተርፋችኋል። አይ እኛ የሰገደን ከነገርነው ግን ለኛ ልካፋል አይችልም። መርሐባ ዳዕዋ አድርጉለት፣ እናንተ ምከሩት። መልካም አመሰግናለሁ። መርሐባ ሰላም አልሐምዱሊላህ። فإنما عليك البلاغ وعلينا الحساب. السلام عليكم، كيف الحال؟ الحمد لله بخير. السلام عليكم. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. سلام نوصل بيتنا. ألو الحمد لله. السلام عليكم. وعليكم السلام. طلعت لما أصبحت بكري نبر الكلمة. እሺ አንድ ሁለት ጥያቄዎች ነበሩ። እሺ ጥያቄ ምንድነው? መጀመሪያ ያው ዛሬ ጁምዓ ነውና በጁምዓ ቀን ኻጢቡ ኹጥባ በሚፈጥርበት ሰዓት በኹጥባው ላይ ያለ ሰለዋት እንድናወርድ ኹጥባው ላይ ይባላል። አያዩ ለከና ሰለላሁ ዐለይሂ ወሰለም ተስሊማ ይባላል። እሺ እሱን ሰለዋት ከይፍያው እንዴት ነው? አንዳንድ መስጂድ በጣም ድምጽ ከፍ ይላል፣ አንዳንድ መስጂድ ደግሞ ጭራሽ ድምጽ የሚባል ነገር የለም እና በዱዓይም እንደዛ ዱዓ ሲደረግ ኻጢቡ ዱዓ ሲያደርግ ይሄም ተመሳሳይ ከይፍያው እንዴት ነው የምንለው ነው። ሁለተኛው ጥያቄ ደግሞ ያው እዚህ
እኛ አካባቢ አሉ አንዳንድ አብረን የምንማማር ልጆች ስለ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ያለው የሚለው ነገር በጣም ብዙ አይነት ወሬ ነው የሚያወሩት። ስለሱ ትንሽ ማብራሪያ እንድትሰጥልኝ እፈልጋለሁ። መልካም። እሺ የመጀመሪያው ኢማሙ ኹጥባ እያደረገ የጁምዓ ቀን ሰላዋት ስለማውረድ ይቻላል አይቻልም ከተባለ ይቻላል፣ ችግር የለውም። ምክንያቱም አላህ ሱብሓነሁ ወተዓላ ያዘዘን ነገር ስለሆነ በቁርአን ላይ ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። እናንተ ያመናችሁ ሰዎች በእርሱ ላይ ሰላዋትን አውርዱ ብሎ አዞናል። ሰላዋት እናወርዳለን። ነገር ግን በምን ሁኔታ ነው ከይፍያው እንዴት ነው ከተባለ ድምጻችሁን ዝቅ አድርጋችሁ ድምጻችሁን ከፍ ሳታደርጉ ከጎን ያለውን ሰው ሳታሰሙና ሳትረብሹ ማለት ነው። እንታቻለ አይደል? ይሄ ነው መሆን ያለበት። ሌላኛው ምን ነበር ድገሙ? ሌላኛው ስለ አላህ Subhanahu Wa Ta'ala አርራህማን አርሽ ኢስተዋ የሚለው በብዛት የሚያነሱልን ነገሮች አላህ Subhanahu Wa Ta'ala ከአርሽ በላይ ከሆነ ከሱ በፊት እንዴት ነበር? እሺ እና እንዴት ነው ይሄ ነገር? መልካም። እሺ አርራህማን ዐለል አርሽ ኢስተዋ የሚለው አዛኛው አምላክ አላህ ከአርሽ በላይ ከፍ አለ ማለት ነው። አለከ። እርሱ በነገረን ልክ ስለ እርሱ እናምናለን፣ እንናገራለን። ከዚያ ውጭ አንፈላሰፍም። ስለ አምላክ ራሱ ነው የሚነግረን፣ ራሱ ነው ያን ነገር የሚያውቀው። እኔ ከአርሽ በላይ ነኝ ካለ አርሽን ሳትፈጥር በፊት የት ነበርክ ብለን አላህን አንጠይቀው አይባልም። እንደዚህ አማኝ የሆነ ሰው በፍጹም አላህ ሱብሓነሁ ወተዓላ የነገረውን በነገረው ልክ አምኖ ይቀበላል እንጂ አርሽን ሳትፈጥር በፊትስ የት ነበርክ? የሚገርማቸው እነዚህ ሰዎች አላህን የት ነው ብሎ መጠየቅ ኩፍር ነው ብለው ያምናሉ። አይጠየቅም። የትን የፈጠረ የት ነው አይባልም ይላሉ። ዞሮ እንደገና አላህን ሳይፈጥር በፊት የት ነበር ይሏቸዋል። ቀደም የትን የፈጠረ የት ነው አላልከኝም ነበር ወይ በሏቸው። የት ነው አይባልም አላልክም ወይ በሏቸው። ስለዚህ እኔ ከአርሽ በላይ ነኝ ካለ ከአርሽ በላይ ነው፣ አለቀ። ይህን ይመስላል። ልጆች አንዴ አዛን አድርገሽ እሺ ጀዛከላህ። الله أكبر الله أكبر الله أكبر الله أكبر أشهد أن لا إله إلا الله أشهد أن اللهم رب هذه الدعوة التامة والصلاة القائمة
آت محمد الوسيلة الفضيلة وبعث مقام محمد الذي وعدته إنك لا تخلف الميعاد رضيت بالله ربا والإسلام دينا وبمحمد صلى الله عليه وسلم نبينا رسول وسو عند ጥያቄ አለኝ በአላህ መልስልኝ ሳይገናኙ ኒካ ያሰሩ ባልና ሚስት ቢለያዩ በሕግ መገናኘት ይችላሉ ወይ? አሁን እንደ አዲስ ኒካ በማሰር መጋባት ይችላሉ። ለምሳሌ ዘለቀና ሸጊቱ ኒካ አሰሩ፣ አንድም ቀን ግንኙነት ሳያደርጉ ተፋቱ። እነዚህ ሰዎች መልሰው መጋባት ይችላሉ ወይ? አዎ። እንዴት? ረጃዕቱ በሚለው ቃል ሳይሆን እንደ አዲስ ኒካ በማሰር ይገባሉ። ቦታቸዋል ያ ምንድን ነው የሚያስቃቸው? ليش تضحكوا؟ ተከባላችሁ አንድ መስጂድ ስለሆንኩ ነው። እሺ ሰውታ እሱ ሰላም ነው። እኔ የሙስሊም ሃይማኖት መቀበል እፈልጋለሁ፣ ግን አንድ ጥያቄ ስላለኝ እፈልጋለሁ። በኋላ ስወጣ አሁን ያስችላለት ስወጣ ትገባላችሁ። ወአለይኩም ሰላም ኮሜንቶች ማን አድሚኖች ክርስቲያኖች ተሳደቡት አላህና መልእክተኛን የሚሰድብ ኮሜንት ካያችሁ ሚዩት አድርጓቸው። እሺ አድሚኖች፣ እኔ ማድረግ አልችልም። ትልልቆች ናችሁ፣ ባካችሁ እስኪ እንደ ትልቅ ሰው አስቡ። ጥሩ አይደለም። ትልቅ ናችሁ፣ አታድጉ። አምላክ አይሰደም፣ ነብይ አይሰደም። እሺ ጥያቄ ካላችሁ ጠይቁ፣ ችግር የለም። አብሽሩ። ስንቱን አስተምረን እንዘልቃለን በፈጣሪ። ያ ሰላም እሱ አሁን አይመቸውም ሲወጣ እንጂ አሁን አይሰማም። ሰግድ ስለሆነ